ስትል እግርህን እንዳታነሳ እማ ሄደች እኮ ልከተላት እንጂ እንደባለፈው ብጠፋብኝስ እልም ትበል ምን እንዴ ይሄ ነገር እውነት ነው አንቺ ለመባረር የሚያደርስ ምንም ጥፋት የለብሽም እሱን ሂድና ክስ መሰረቱብኝን እናትህንና መረጃ ያቀረበችብኝን ፍቅረኛህን ጠይቃቸው ነገርኩሽ በተአምር አላረጉ ስለ እናትሽ ብነግርሽም በአንድ ሳምንት ውስጥ እንደምታደርጊው ተስፋ አደርጋለሁ ነው እንደው እንደዚህ ስሟን የተነቀስከው እማ እሷን ተያታ ተናገራት ወይ ጉድ እኮ ነው በላውን ምግብህን ብላ ሄሎ ምን አንተ አብራን ማን ነው ምንድነው ምንድነው ሊደርቅ አርጎ ያስቀረ እንዴ አብራን እንደዛ ይሻላል ሰላምዬ ይሻላል እሺ ይሻላል በቃ እሺ መጣ ጉንጉን አበባ መቃብሩ ላይ ጉንጉን አበባ ይዘን እንሄዳለን ስማ ጉንጉን አበባ ለምንድን ነው እንደዚህ ያሰበችው ይሄ ጡጦ ጠብቶ ያላደገ ጻ ልጅ ያባበልሽ ህይወትሽን አመሰቃቀልሽዋ ታይን ምን አይነት ስቃይ ውስጥ እንዳስገባኝ ድርቅ ያለ ልጅ እኔ በህይወቴ እንደዚህ ድርቅ ያለ ልጅ አጋጥሞኝ አያውቅም እኔማ ሩስ ነግረኝ በሳቅ ገደለችኝ ደሞ አንቺ እንደ ጻሊ ታልቅሻለሽ እንዴ እኔ ጋር ትመጪም ገና ለገና ሩት የለችም ብለሽ ሰው እንደሌለው ሰው ይሰማሻል እንዴ ነው ወይስ እኔ እንደባዳ ራቅሽኝ አረ እንደዛ አይደለም አንቺውዬ እኔማ እዚህ ደረጃ የሚደርስ መሆኑን እንዴት አውቃለሁ እኔ ራሱ ከስራ ስባረር ነው እንደዚህ መሆኑን ያወቅኩት ቦኝና ወረቀት አይደለም የሚባለው አፍቃሪሽ ግን ጅል ቢጤ ነው ቆይ ግን እንዴት አልፈልግም ሲባል አይገባው እሺ ታይኛ አንቺውዬ እኔማ ጭራሽ በዚህ እድሜ ከልጅ ጋር አኩኩሉ መጮት ሆኗል ስራዬ ጅል በይዋክሽ ከዚህ በኋላ ይታገኝሻል ከዚህ በኋላ ግን እዛ ቤት መመለስ የለም እስኪ ምን እንደሚሆን እናየዋለን ሰላምዬ ከሞተም ደግሞ ጉንጉን አበባ ይዘን ለቀብሩ እንሄዳለን አይሻልም ሰላምዬ ይሻላል እሺ ይሁና እንደዛ አይሻልም ሰላምዬ ይሻላል እሺ ይሻላል በቃ እሺ መጣ ጉንጉን አበባ መቃብሩ ላይ ጉንጉን አበባ ይዘን እንሄዳለን ስማ ጉንጉን አበባ ለምንድን ነው እንደዚህ ያሰበችው ሰላም ስልኩን አንሺው እንዴ አብርሃም ምንድነው አብርሃም አረ እባክህ ተው እንደዚህ አይደለም እባክህ ልጄ አረ እባክህ አታዋርደኝ አረ እባክህ
ረባከ ስለፈጠረ ምንድነው? ወይኔ ፈጣሪ ስልኩን አንሺው ሰላም ስልኩን አንሺው እባክሽ ሰላም ስልኩን አንሺው ሰላም እባክሽ ስማ የት ነሽ አታውቅም እባክሽ ሰላም የት ነው ያለሽ እባክሽ ድምጽሽን ብቻ አሰሚኝ እባክሽ እባክህ አብራም ይሄኔ ልጅ አትጨነቅ እባክህ ትመጣለች አይዞህ ይሄኔ ልጅ እማዬ እባክሽ ሰላሚን አምጪልኝ ሰላሚን መልሽልኝ እኔ ሳላያት መዋል አልችልም እባክሽ ከየትም ፈልገሽ አምጪልኝ እባክህ ይሄኔ ልጅ አብራም አትጨነቅ እባክህ ትመጣለች ይሄኔ ልጅ አንተ ብቻ አትጨነቅ እማዬ እኔ ሰላሚን ነው ፈልገው ሰላሚን አምጡልኝማ እባክሽ ሰላሚን ስጡኝ እኔ ሰላሚን እፈልጋለሁ በቃ እባክሽ እማ ሰላሚን አምጡልኝ ወይኔ እባክህ ፈጣሪ ልጄን አድንልኝ እባክህ ልጄን ይልኝ እባክህ እማ እባክሽ ሰላሚን አምጡልኝ እኔ ሰላሚን ነው ፈልገው አይዞህ እኔ ልጅ ትመጣለች አይዞህ ሰላሚን መልሱልኝ በቃ ትመጣለች አይዞህ የኔ ትንሽዬ ልጅ አባቢ ድምጽሽ ምንድነው የኔ ልጅ ደህና አይደለሽም እንዴ አባዬ አንድ ነገር ልጠይቅ እውነቱን ነው የምትነግረኝ አይደል ጠይቅኛ ምንድነው እሱ ማን አባቱ ነው ልጄን ያስከፋብኝ አባዬ እናቴ አልሞተችም እማ በህይወት አለች አባ ዝም አትበለኝ ንገረኝ እውነቱን ምን ማለት ነው የኔ ልጅ ማን ነው ይሄን ወሬ መጥቶ የሚያወራልሽ እሺ ንገረኝ እናቴ የት ነው ያለችው ምን አይነት ጥያቄ ነው የምትጠይቅኝ የኔ ትንሽዬ ምንድነው ያልሽብኝ ስለ እናቴ የደበከኝ ነገር በሙሉ ማወቅ እፈልጋለሁ ንገረኝ እናቴ የት ነው ያለችው የኔ ልጅ እናትሽን ባልምሽ አይሻት እንዴ አባዬ እማዬ የት ነው ያለችው ንገረኝ የኔ ልጅ እናትሽ በህይወት የለችም ሞታለች ብዬሻለሁ እኮ ምንም ካንቺ የደበቁት ነገር የለም እሱን አይደለም የጠየኩ ከዛ ሌላ የደበከኝ ነገር ነው የጠየኩ እናቴ በህይወት አለች ቆይ ወደ ሰምተሽ ደወልሽው ንገሪኝ ማን ነው እናትሽ በህይወት አለች አለሽ ንገሪኝ ማን ነው ማንንም ይሁን አንተ ብቻ እውነቱን ንገረኝ እማዬ በህይወት አለች የኔ ልጅ እናትሽ በህይወት የለችም እመኚኝ የኔ ልጅ ማን ነው እናትሽ በህይወት አለች አለሽ ቤት የመጣ ሰው ነበር እንዴ አየክ ቤት የሆነ ሰው ሲመጣ ይሄን ነገር እንደሚነግረኝ ታውቃለህ ማለት ነው እንደዛ አይደለም የኔ ልጅ ይሄንን ወሬ ከየት ይዘሽ ነው የምታወሪው ግራ ገብቶኝ እኮ ነው የኔ ልጅ ንገረኝ እናቴ በህይወት አለች ወይስ የለችም የኔ ልጅ ዛሬ አባዬ መልስ ብቻ ነው በህይወት አለች ወይስ የለችም የኔ ልጅ አንቺ በልጅ ምልልሻለሁ ምንም ነገር አልዋሽውሽም ምን ሰምተሽ እንደመጣሽ አላውቅም ግን እውነቱን ነው የነገርኩሽ ውሸታም ነው አባዬ ዋሽተኛል አላምንህም አባዬ ዋሽተኛል ውሸታም ነህ የኔ ጌታ ተነስ ወደ ቤት እንሂድ እየመሸ ነው አይማ እኔ አልሄድም እዚህ ቁጭ ብዬ እጠብቃታለሁ እስኪመሽ ድረስ እዚህ ቁጭ ብለህ ትጠብቃታለህ አዎ እጠብቃታለሁ እዚሁ እጠብቃታለሁ እሺ ጠብቃት ካልመጣችስ እማዬ እሺ ትመጣለች እኔን ትታ የትም አትሄድም ባትመጣ ሳትበኝ እማዬ ትመጣለች እሺ ትመጣለች የኔ ልጅ አሁን ዛሬ ወደ ቤት እንሂድና ነገ በጠዋት መተህ ታገኛታለህ የኔ ልጅ እባክህ እሺ በለኝ የኔ ልጅ አንቺ ሂጂ እኔ አልሄድም እኔ እዚህ ቁጭ ብዬ እጠብቃታለሁ እስኪ ደውልላት ስልኳ አይሰራም ግን ትመጣለች በእኔ ጨክና የትም አትጠፋም ትመጣለች እማ አቤት የኔ ልጅ ትመጣለች አይደል ሰላሜ ትመጣለች አይደል አዎ ትመጣለች የኔ ልጅ ትመጣለች
ወይኔ ልጄ ልጄ እማዬ አንቺ ሂጂ እኔ እዚህ ቁጭ ብዬ እጠብቃታለሁ በቃ አንቺ ሂጂ እኔ ከዚህ የትም አልሄድም እኔ ደግሞ አንተን እጠብቃለሁ አንቺዬ በደንብ አረፍሽ እንዴ? ወይ አንቺዬ በጣም ከጭንቀት ነው የገላገልሽኝ። የት አባቱ እስካሁንማ ሞቶ ነው የሚሆነው። ሞቶ እንዴ? ሰላምዬ ምን ነው ደነገጥሽ? ፍግም ይበላ። አንቺ እኮ ምንም ጥፋት አላጠፋሽም። እሱ ራሱ እኮ ነው አፈቀርኩሽ ብሎ ንሞት ያለው። ወይ በእናትሽ ለምን ይሞታል? ስንት ተስፋ ያለው ጻን ልጅ እኮ ነው። በዚህ እድሜው ሴት ላይ የተንጠለጠለ። ቆይ ግን የወደፊት ተስፋው ምንድነው? ምን የሚሉት ተስፋ ነው? ቢሆንም እንዲሞት ግን አልፈልግም። የራሱ ጉዳይ ነው ባክሽ። የመረጠውን ይኑር። ሞት ከመረጠም ይሙት። ምን ነው ሞት አበዛሽ? ልጅ እኮ ነው። አረ ይኑርበት እንዴ! ገና ልጅ ነው ሀኒ። እንዲሞት አልፈልግም። የራሱ ጉዳይ ነው ባክሽ። አንቺን ጨምሮ እኮ አሰቃየሽ በጣም። ይሄኔ እኮ እዛ በረሽ ላይ ሆኖ እየተሟዘዘ ይሆናል። እስኪ ስልክሽን ክፈቺውና የተፈጠረው ነው። ወይ በእናትሽ ይቅርብኝ። ሰላሜን አግኝቼ ነው መተኛት የምፈልገው። ሞቶም እኮ ከሆነ ብዬ ነው። ምን ነው አንቺ የልጁ ሞት እንደዚህ ናፈቀሽ እንዴ? ሩት እኮ ናት ብዙ የሞሞች ስታይል አሉት እኮ ያለችኝ። ቢሆንም ግን እንደዚህ በሰው ህይወት መቀለድ ግን ጥሩ አይደለም። ቆይ አንቺ ትወጂዋለሽ እንዴ? አይ እኔ ምንም እንዲሆን አልፈልግም ነው። ደወለ። በህይወት አለ ማለት ነው። አንቺ ስልኩ ላውድ አድርጊው። እሺ ተረጋጊ። ሄሎ ሰላም፣ የት ነው ያለሽው? የት ሄደሽብኝ ነው? ሩቅ ቦታ ነኝ። እሺ አብርሽ። አንቺ ቤት ነኝ ያለሁት፣ እጠብቅሻለሁ። እሺ አብርሽ፣ ዛሬ አልመጣም። ወደ ቤት ሂድ። እሺ አልሄድም ሰላሜ። አይኖችሽን ሳላይ እዚህ እስክትመጪ እጠብቅሻለሁ። እባክሽ የኔ ልጅ አንድ ነገር አድርጊ። ይሄው ስንት ሰዓቱ መሰለሽ እዚህ ከተቀመጠ። እባክሽ ስለፈጠረሽ እባክሽ ልጄን አታሰቃይብኝ እባክሽ። ሰላሜ እማዬን አትስሚያት። እስክትመጪ እጠብቅሻለሁ። እዚህ እጠብቅሻለሁ። አብርሽ። ወይዬ ሰላሜ። ነገ እንድመጣ ትፈልጋለህ ወይስ እዚሁ ልቀር? ሰላሜ እባክሽ እንዳጨክኝብኝ። ታውቂ የለ እኔ እኮ ያላንቺ መኖር አልችልም። ስለዚህ የምልህን ነገር ትሰማለህ ማለት ነው? እሺ አብርሽ፣ እኔ ዛሬ አልመጣም። ሩቅ ቦታ ነው ያለሁት። እናትህን ይዘሃት ወደ ቤት ሂድ። ነገ እመጣለሁኝ። እውነት እውነት አብርሽ። እሺ አሁኑኑ እንሄዳለን። እወድሻለሁ ሰላሜ። ደህና ደሩ። አንቺ ህፃን ልጅሽ እኮ እናቴን ካላዩ አልተኛም ብሎ እያባበልሽው እያስተኛሽ ነው ይመስለው። ሆይ አንቺ በይ ጫወታ ያልቅብሽም። ራሳችን እንብላ፣ ወሬ ያልቅብሽ። አብርሃም የኔ ልጅ ተረጋጋ። እማዬ ሄደች። ተረጋጋ የኔ ልጅ፣ ቅዠት ነው። እውነት ነው ቅዠት አይደለም። ሰላሜ ላትመለስ ትታኝ ሄዳለች። ቅዠት ነው የኔ ልጅ፣ አልሄደችም። እንዴ በዚህ በሌሊት ምን ልታደርግ ነው? እማ እደውልላታለሁ። የኔ ልጅ እኩለ ሌሊት እኮ ነው። በዚህ ሰዓት እኮ ሰው ጋር አይደወልም። አይ እደውልላታለሁ እማዬ፣ ትታኝ ሄደች ነው። እደውልላታለሁ። ምን ነው
እማዬ ውሸቷን ነው። ነገ መጣለ ያለችው እየሄደች ነው። አይቻታለሁ ስትሄድማ። አትሄድም የኔ ልጅ፣ ቅዠት ነው እኮ ያየኸው። የልቴን ነው እማ። እኔ እንደላይ ተደብቃ እቃውን ያወጣች ነው። እሄዳለሁ። የት ነው የምትሄደው? ሰላም ጋር ነው። አርፈ ተቀመጥ፣ ንቅንቅ እንዳትል ነግሬሃለሁ። በዚህ ውድቅ ትለሊት የት ብለህ ልትሄድ ነው? እማዬ እሄዳለሁ፣ እንዳታስመልጪኝ፣ ቶሎ ልድረስባት። እኔን ገለኸኝ ሬሳዬን ተራምደህ ትሄዳለህ እንጂ በዚህ በውድቅ ትለሊት የትም ንቅንቅ አትልም። አይኔ እያየ አርፈ ተቀመጥ። አላበዛሁም እንዴ አብርሃም? በዚህ ውድቅ ትለሊት የት ብለህ ልትሄድ ነው? እማዬ ምንም እንዳትይ፣ እንዳታስጨንቅኝ። መሄድ ከፈለክ ገለኸኝ ሬሳዬን ተራምደህ ሂድ። እማዬ እባክሽ ሰላም ትሄድብኛለች፣ እባክሽ ተረጂኝ። ግደለኝና ሬሳዬን ተራምደህ ትሄዳለህ። አይኔ እያየ በዚህ በሌሊት የትም ንቅንቅ አትልም። ወይማ ኡፍ እንደው ፈጣሪ እንደው ምን በደልኩ የኔ አባት? እባክህ ድረስልኝ። ምን በደልኩ አባቴ? በደልኩ። እማ አንተ ልጅ እስቲ አርፈ ተቀመጥ። የት ልትሄድ ነው በዚህ በሌሊት? ነግቷል እኮ ነግቷል። በቃ እኔ ሄጃለሁ። እንዴ አንተ አብርሃም ናርሽ ፍራሽህን አንሳ። ይሄ ልጅ ማበዱ ነው እንዴ? ወይ ጉዴ! ኧረ እንደው ፈጣሪ እባክህ ልቡን መልስልኝ እባክህ። አይድል እንደው ሰላም እባክሽ አንዴ ክፈችልኝ። ሰላም የኔ ፍቅር ሰላም እንደማትመለስ አልነገረችም እንዴ? ከስራ ተባራለች። እናቷን ደግሞ ማሳከም የላትም። ስለዚህ ሀገር ጥላ እናቷ ጋር ገብታለች። ቤዛ በእናትሽ የእናቷ ሀገር የት ነው? ልትሄድ ባልሆነ? አዎ እሄዳለሁ። ሰላምን የትም ቢሆን እከተላታለሁ። የኔ ፍቅር አንተ የኔ ነህ። እኔ አንተን ስከተል አንተም ወደ እኔ መምጣት አለብህ። እሷ ያንተ አይደለችም። ሰላም የኔ ናት ቤዛ። ማንም ከሰላም አይለየኝም። የለችም እኮ። የት ታገኛታለህ ከዚህ በኋላ? አገኛታለሁ። አሁን ከፊት ዞር በይልኝ ቤዛ፣ ዞር በይልኝ። እኔ ግን የት እንዳለች አውቃለሁ። ካወቅሽ ንገሪኝ። ልትሄድ ባልሆነ? ካወቅሽ ንገሪኝ ቤዛ። እንዴት እንደምወዳት ያወቅሽ አጨክኝብኝ እባክሽ። በአንድ ነገር ከተስማማ እነግርሃለሁ። በምን? አንድ ነገር ታደርግልኛለህ። ምንም ይሁን ብቻ ሰላሜን አገናኝኝ። እዚህ ጋር ሳመኝ። እሺ ነይ። እርግጠኛ ነሽ ያለችበትን ታውቂያለሽ? አዎ አውቃለሁ። ግን የምነግርህ አብረሽ ልቀቀኝ። ንገሪኝ ሰላም የት ነው ያለችው? ንገሪኝ። ልቀቀኝ አብረሽ ልቀቀኝ። ቤዛ ንገሪኝ ብዬሻለሁ። ተናገሪ ቤዛ።
እዚሁ እገልሻለሁ። ቤዛ ካተነገርሽ ተናገሪ። ቤዛ ንገሪኝ ብዬሻለሁ ዛሬ። ቤዛ ንገሪኝ ብዬሻለሁ ዛሬ። ተዋት። አንተ ምን እያደረክ ነው? ምን እያደረክ ነው? ምን ይሻለኛል? እባካችሁ ምን እየሰራ ነው አንተ ልጅ? እባክህ እንዴ አብርሽ እስካሁን አልሄድክም እንዴ? ምን እያደረክ ነው እንዴ አብርሽ? ምን ሆኖ ነው? ምንድነው? እሺ በለኝ። እሺ ካላልከኝ አልነሳም። እሺ አንዴ ተነስና እናወራለን። ተነስ። እሺ በለኝ። በቃ እሺ ካላልከኝ አልነሳም። እሺ ተነስ አልኩህ። ተነስ አንዴ። እሺ አልኩህ። አዎ ተነስ። ምንድነው? ምን ሆነ ነው? እባክህ እምቢ እንዳትለኝ። ሚስት ሰላም እንድትመለስ ፈልጋለሁ። ምን ማለት ነው አብራ? ይሄ እኮ ትልቅ ትምህርት ቤት ነው። አንተንም ያላባረርነ አንተ ፈልገው ሳይሆን እሷ አስገድዳ ስላደረከው መረጃው ስለደረሰን ነው። ውሸት ነው። እሷ ምንም አላጠፋችም። እሷ መልካም መምህር ናት። እኔ ነኝ ሁሉም ነገር ያደረኩት። ምን ማለት ነው? እሷ ምንም ጥፋት የለባትም። እኔ ነኝ ያጠፋሁት። እሷን መልሰዋትና እኔን አባረሩኝ። ምክንያቱም እኔ ነኝ ጥፋተኛ። እሱም ቢሆን አንተ እንድትባረር ያደርጋል እንጂ እሷ ወደዚህ እንድትመጣ አያደርጋትም። ጥፋት ከሌለባት ለምን ትባረራለች? ከፈለጋችሁ ማጣሩ። እኔ ነኝ በሄደችበት ሁሉም ማስቸግራት። እሷ ምንም ጥፋት የለባትም። እመነኝ። እሷ ለትውልድ አስፈላጊ መምህርት ናት። አብርሃም ይሄ ትምህርት ቤቱ የሚያጣራው ጉዳይ ነው። ለጊዜው ወይዘሪት ሰላም ወደ ትምህርት ቤት መመለስ አትችልም። እባክህ በእናትህ ሰላሚን መልሱልኝ። እኔ እኮ እሷን ካላየሁ መኖርም አልችልም። እባካችሁ መልሱልኝ እባክህ። አሁን ጉዳዩን እያጣራን ነው። ከዛ አይተነው እንድትመለስ እናደርጋለን። መቼ ትመጣለሽ? ንገረኝ። አብርሃም እሱን አሁን መናገር አልችልም። አንተ ብቻ ተረጋግተህ ትምህርትን ተማር እሺ? እሷ ከሌለች እንኳን መማር በህይወት መኖር ይቀራል። ምነው ሰላምዬ? ምነው ባሰብሽ? ምን እያሰብሽ ነው? ስለ እናቴ እያሰብኩ ነው። በቃ ምን አይነት ስራ ሰርቼ እናቴን ሕክምናዋን መቀጠል እንዳለብኝ አላውቅም። በጣም ግራ ገብቶኛል። ይኸውልሽ ሰላምዬ፣ ስራውን እንፈልጋለን፣ ግን መጀመሪያ መረጋጋት አለብሽ። ይኸውልሽ አንጩዬ፣ ያንን ስራ ማቆም አልነበረብኝም በተአምር። ያ ድርጅት ማለት እናቴን እያሳከማት ያለ ድርጅት ነው። በጣም በብዙ መንገድ ረድቶኛል። አሁን ይኸው እርዳታውን ማቆሙ፣ እናቴን መታከም አቆመች። እሺ እንዴት ነው እናቴን በእንደዚህ አይነት መንገድ እያሳከምኩ መቀጠል የምችለው? አላውቅም። እሺ ምን ማድረግ ይቻላል? እስኪ አንዴ ስልክሽን ስጪኝ። ሄሎ ቤዛ፣ ሰላም ነኝ። የነገርኩሽን ነገር አባትሽን አናገርሽው? ውሸታም ነሽ። አባቴ ሁሉንም ነገር ነግሮኛል። ስለዚህ አላረግሽውም ማለት ነው? አዎ አላናገርኩትም። እንድትመለሽ አልፈልግም። እንዳትመጪሽ። እሺ ይቻላል። ማወቅ ካልፈለግሽ አላስገድድሽም። እኔ በሆነ መንገድ እዛ ትምህርት ቤት መግባት አይቀርም። አንሹ አታነሽውም እንዴ? ተያት ባክሽ። አላነሳውም። ትንሽ ትደንግጥ። ማለት ምንድነው? ያለቃዬ ልጅ ናት። እሷ ናት ከስራ እንድባረር ያደረገችኝ። ስለዚህ ወደ ስራ እንድትመልሰኝ ሆን ብዬ በደካማ ጎኗ አጠመድኳት። ይሄንን ነገር ለማወቅ ስትፈልግ ሆን ብላ ወደ ስራ እንድትመልሰኝ ታደርጋለች። አረ ሴረኛ መሆን እንዴ! አንቺ ምን ላድርግ ብለሽ ነው? በጣም አስጨነቁኝ እኮ።
በጣም የምትገርሚ ሰው ነሽ። ወይ የኔ ልጅ እንዴት ዋልሽ? እንዴት ዋሉ ማዘርዬ? ደህና ነኝ የኔ ልጅ። ምን ነው አመሙት እንዴ? አይ እንደው ትንሽ ብርድ አገኘኝ መሰለኝ እንደው ጎኔን ቅስፍ አድርጎ ይዞኛል። አይዞት ወይ ካልሆነ ሐኪም ቤት እንሂድ እንዴ? አይ ደህና ነኝ። እንደው ስትመጪ እንደው ያንን ልጅ አየሽው? አይቼው ነው የመጣሁት። እዛ በሯ ላይ ወድቋል። ምን? አሁንስ ምን ማድረግ ነው ያለብኝ? እንደው ቁጭንቅ አለኝ። እንደው እንደ ልጅ እንደው እሱን ስከተለዋል። በቃ እንደዚህ የሚሆን ከሆነ ትምህርት ቤቱ እንዲመልሳት ማድረግ አለብን። ለምን እንዲመልሳት አታናግሪያቸውም ማዘር? እኔማ ሲቆይ ረሳዋል ብዬ እኮ ነበረ። በዚህ ሁኔታማ እንግዲህ ከባድ ነው። ውይ በጣም ከባድ ነው። ሄደው ቢያናግሯቸው ይሻላል። እሺ እንግዲህ ነገ ሄዳለሁ።